በዛሬው በክፍል 10 ቪዲዮአችን የምናየው ኢንትራንስ ላይ ሁሌም የማይቀሩ በጣም ሴሌክትድ የሆኑ ጥያቄዎች ለመስራት እንሞክራለን ከበቂ ማብራሪያ ጋር ማለት ነው። የመጀመሪያው ጥያቄ she has dash friends in the city ይላል። A few B little C much D a little ይላል። እዚህ ጋር ትክክለኛ መልሱ እንግዲህ few ይሆናል ማለት ነው። ለምን ቢባል ያው ፍሬንድስ እዚህ ጋር የተሰጠን ስም ፍሬንድ ነው። ፍሬንድ ካውንተብል ናውን ነው። ካውንተብል ናውን ስለሆነ ፊው እንጠቀማለን ማለት ነው። ሊትል መችና ኤሊትል ለማይቆጠሩ ወይም ለአንካውንተብል ናውን ብቻ የምንጠቀማቸው ስለሆነ ማለት ነው። በአጭሩ ወደ ሁለተኛ ጥያቄ ስንሄድ ዳሽ ኦፍ ዘ ቡክስ ኦን ዘ ሼልፍ አር ማይን። በተመሳሳይ ጥያቄው አሁንም ስለ ኳንቲፋየር ነው ወይም ደግሞ መጠንን የሚገልጹ አድጀክቲቮች ወይም የስም ገላጮችን በተመለከተ የተጠየቀ ጥያቄ ነው ማለት ነው። ስለዚህ ኤ ሰም፣ ቢ ማች፣ ሲ ኤ ሊትል፣ ዲ ሊትል ይላል። አሁንም እነዚህ ሶስቱ መች፣ ኤ ሊትል እና ሊትል ለማይቆጠሩ ወይም ለአንካውንተብል ናውንስ ስለምንጠቀምበት እኛ ግን አሁን እዚህ ጋር የተሰጠን ስም ቡክ የሚለው ስለሆነ ቀጥታ መልሱ የሚሆነው ይሄ ሰም ይሆናል ማለት ነው። some of the books on the shelf are mine. alright ሶስተኛው ጥያቄ I have dash of experience in this field ይላል። A any B all C much D few። እዚህ ጋር የተሰጡን ኦልተርኔቲቮች አሁንም ለካውንተብል እና ለአንካውንተብል የምንጠቀማቸው ናቸው። ኤኒን በተመለከተ ከኔጋቲቭ አረፍተ ነገር ጋር ነው የምንጠቀመው በት ኦል ስንል ግን ለሚቆጠሩ ነገሮች ወይም ለካውንተብል ናውን እንጠቀምበታለን። መች ደግሞ ለአንካውንተብል ናውን ነው የምንጠቀምበት። ፊውም ደግሞ ለካውንተብል ናውን እንጠቀምበታለን። አሁን እዚህ ጋር የምናየው ስም ኤክስፒሪየንስ የምትለዋ ናት። ኤክስፒሪየንስ አይቆጠርም፣ ፊገር አውት የምናደርገው አይደለም። አንድ ሁለት ብለን የምንገልጸው ስላልሆነ ትክክለኛ መልሶ አሁንም የሚሆነው ማለት ነው መች ይሆናል ማለት ነው። አራተኛው ጥያቄ we have dash time to finish the project። እሺ አሁንም እንግዲህ ስለ ኳንቲፋየር ነው። ተማሳይ ጥያቄዎች ናቸው። የምናየው ወይም ደግሞ የተሰጠን ስም ታይም ነው። ለታይም ምን እንጠቀማለን? ኤ ነን፣ ቢ ኤኒ፣ ሲ ኤ ፊው፣ ዲ ሜኒ። ታይም ስለማይቆጠር right we have dash time to finish the project። ታይም ስለማይቆጠር እዚህ ጋር ከተሰጡን አራቱ ምርጫዎች የለም። ስለዚህ little time ይሆናል ማለት ነው። we have little time to finish the project። በጣም ትንሽ ሰዓት ነው የቀረን ፕሮጀክቱን ፊኒሽ ለማድረግ ለመጨረስ ለማለት ነው። አምስተኛው ጥያቄ they have dash information about the project። አሁን እዚህ ጋር የተሰጠን ኢንፎርሜሽን ነው። ኢንፎርሜሽን ደግሞ አይቆጠርም አንካውንተብል ናውን። ስለዚህ መልሱ የሚሆነው መች ይሆናል ማለት ነው። they have much information about the project። ተመሳሳይ እንግዲህ እነዚህ ጥያቄዎች ቀለል ያሉ ናቸው። ተመሳሳይ ጥያቄዎችን ለመስራት በሌላ ቪዲዮ እንገናኛለን። ታንክ ዩ ቬሪ ማች ሃቭ ኤ ናይስ ታይም።